ያማንና ፌሬ አሊያና በድንገት በመካከላቸው እስከምትገባ ድረስ ግንኙነታቸው ድብቅ ነበረ። ነገር ግን አሁን ድብቅ መሆን አይችልም። ከዚህ በኋላ የሚደበቅ ነገር የለም። አቴሽ እንዲሁም ፌሬ ግንኙነታቸው ወደ ላይ እየገሰገሰ ነው። ሁለቱም ጋብቻ ለመፈጸም የሚያስችላቸውን ቅድመ ሁኔታ ገና ካሁኑ ማመቻቸት ሁላ ጀምረዋል። በተለይ ደግሞ አቴሽ ቀደም ብሎ ለፌሬ ቤተሰቦች፣ ለእሷ አባት እንዲሁም ወንድም ነገሩን እዚህ ጋር አስረድቷል። የእሷ የእንጀራ እናት ጀሚሌን ብትሆን ብቻ ፌሬ ከአሊያና ትራቅ እንጂ የአሊያና የያማን ትዳር አይበጥበጥ እንጂ በዚህ ጋብቻ ደስተኛ ናት። ነገር ግን ውስጥ ለውስጥ በጀርባ ብዙ ነገሮች እየሆኑ ናቸው ያሉት። የቤታቸው አያት ኦማር ከቡራል ጋር ፊት ለፊት እየተጋጨ ነው ያለው። ቡራል ወደ ኦማር ቤት የራሱን ሰሎች ልኮ ስልኩ መገኘቱና በመጨረሻም ልጅን የጠቃብኝ ልጅ ተይዟል ብሎ መናገሩ እጅግ በጣም ነበር ኦማርን ያበሳጨው። ኦማርና ቡራል ሁለቱም የቢዝነስ ስራዎችን ለመስራት አብሮ ተስማምተው ነበረ። በተለይ ደግሞ ባዴን የቡራልን ሴት ልጅ ከኦማር የልጅ ልጃቶች ጋር በማጋባት ቢዝነሳቸውን ሊያጣጥፉ ሁሉ ጥሩ ደረጃ ላይ መስማማት ደርሰው ነበረ። ነገር ግን አሁን ኦማር ትንሽ ጥምም እያለበት ነው ቡራል ላይ። ቡራል እዚህ ጋር ቢሮ ድረስ መጥቶ ወንድሜ ታውቃለህ እኔ አንድ ቀን አንተ ንቄ አላቅም ይኸውልህ ማለት ነገር ግን በቃ የልጅ ልጆች ድንገት መጡ እዛ ቦታ ላይ መጡ። ሜሌክ ሲጀመር ጥፋተኛ እንደሆነ በምን እንዳወቁም አላውቅም ነገር ግን ለልጅ ልጆች ምን ብዬ መለስ ነበረብኝ። ይሄኔ አቴሽ ያንተ ልጅ ባያኖሮ ተገሎ ነበር አለው። አንተ የምታወራውን ነገር ተጠንቀቅ እባክህ እያለ ኦማር እየጮህ ነበረ። ወንድሜ ታውቃለህ እኔ አንተን ብዙ ጊዜ ነው የማውቅ ታውቃለህ አንተን በጭራሽ ክብር ነስቼ አላቅም ሁል ጊዜ እንደ ወንድሜ ነው የምወድ የማይህም በተመሳይ መንገድ ነው እያሉ ነበረ። ታዲያ ለምን ቤቴን ሰብረ የገባው ለምን የራስን ሰዎች የላከው ለምን ሰሎች የላክብኝ እያሉ ነበረ። ቡራል ከተቀመጠበት ተነሳ። ትንሽ እንኳን ዘነልኝ እንጂ ትንሽ ማዘን የሚባል ነገር አለ ወንድሜ ለምን አንድ ጊዜ እንኳን አትረዳኝም? ተመልከት ልጄ እዛ ጋር እየሞተ ነው ያለው። ተመልከት ከዚህ በኋላ ምን አይነት ሁኔታ ውስጥ እንደሚገባም አይታወቅም። ለመጀመሪያ ጊዜ በህይወቴ ተስፋ ቢስ ሆንኩኝ። ተስፋ የመቁረጥ ስሜት እየተሰማኝ ነበረ። ልጄን መቅበር አልፈልግም። እሱ እኔ እንዲቀብረኝ ነው የምፈልገው። ተመልከት አንተም ብትሆን አህመት እንደዚህ ነገር እንዲያርግ ትፈልግ ነበር አይደለ? ከአመት በፊት ቀድሞ ትሞት ደስ ይለ ነበረ ጊዜ ደርሶ። ነገር ግን ስሙን ሲሰማ እንኳን ጀ ይንቀጠቀጣል። አሁን ላይ ተመልከት እኔ ደግሞ በዚህ ቦታ አስበኝ እስኪ ተመልከት። በቃ እኔ ማን አለኝ? አንተ 3 አንበሳ ልጆች አሉ። እኔ ግን ማን አለኝ? ምን የቀረ ልጅ አለኝ? ልጄ እዛ ሆስፒታል ውስጥ እንደ ሰላጣ ተጋድሟል። ኧረ አንድ ጊዜ እንኳን ተረዳኝ ወንድሜ ኦማር እያሉ ነበር። ኦማር አልሰማም እያሉ ነበረ። መከራከር ጀመሩ። ቢያንስ የቢዝነስ ትብብራችን አይቋረጥ እያሉ ነበረ። ነገር ግን ኦማር እምቢ ብሎ ደረቀ። እዳ እንዳለብህ አውቃለሁ ወንድሜ። እሺ እዳ ልትከፍል እንዴት ልትከፍል ነው? የኔ ገንዘብ ያስፈልጋል ይላል። አያስፈልገኝም የቀሩኝን መሬቶች እሸጣቸዋለሁ ከዛ በኋላ እዳይን በሱ ከፍላለሁ እያለ ነበረ። እዳ እንዳለብህ ልጆች አያውቁም። ተመልከት ልጅ እዳ ውስጥ ዘፍቆ እንደሄደ ማንም የሚያውቅ የለም። ቢያንስ ላይ ደርዳሃለው ኦማር እምቢ እያለ ነበረ። ድንገት እዚህ ጋር ኦካን መጣ። ኦካን እየመጣ ቡራል እየለመነው ነበረ። አያታቸው ኦማርን አዲስ ነገር ካላሳውቀኝ ብሎ ትሄዳል። ኦካን መጥቶ እየተቀመጠ ነበረ። በሌላ በኩል አሊያና ቤት ውስጥ ናት። በበረንዶ በኩል እየተመለከተች ድንገት ጀሚሌ መጣች። የኔ ውድ ልጅ የኔ ትንሿ በግ እያለች ነበረ። ማዬ ምን አድርጊ ነው የምትይኝ? ስራ ነበረ ከባለቤትሽ ጋር ሰላም ፈጠርሽ እያለች ነበረ። እሱማ ሰላም ፈጠር ያለው ማዬ እንትን እኮ ምናምን ነገር ጣልቃ እንዳገኝ ምናምን ነገር እንዳትይ ልብና አድርጊ ነው የምገባው። ይሄ ቃቃ አይደለም ገባሽ? አንዳንድ ጊዜ አንቺ ጭንቅላትሽ በደንብ አያስብም። ነገር ግን እንደ እናት ጣልቃ መግባት አለብኝ ስታል ነበረ። እማዬ አሁን ባለፈው ዕለት መተሽ እንደ ቦምብ ነው መሀላችን ፍንደት ያልሽው እንደ አንዳንድ ጊዜ የምታወሪውን ነገር ብትጠነቀቂ ጥሩ ነው። እንደገና ደግሞ የነገር ትሪሲቲ ቀድመሽ ለኔ ንገሪኝ እያለች ነው። ድንገት ጉልፈም ከተፋለች። አሊያና እንዴት ነው ወይዘሮ ካሌ የከንቲባው ሚስት ትመጣለች ሻይ ልጠጣ ከኛ ጋር እና እሷን አስተዋውቅሻለሁ አለቻት። ልብስሽን አስተካኪ፣ ጸጉርሽን ማስተካኪ፣ በደንብ ልበሺ አለቻት። ከዛ ዞር ብላ ደግሞ ጀሚሌ አየቻትና አንቺና ነስሪን ደግሞ ለኛ የሚጠጣውን ሻይ ታዘጋጃላችሁ ጀሚሌ ብላ ትሄዳለች። አሊያና እዚህ ጋር በቃ ልቀይር ልብስ ብላ ተጣፋ ልትሄድ ነበረ። ድንገት ጀሚሌ ያለን ነዘቻት። አሊያና ስራ ነበር እማዬ ምን ተፈጠረ? ስራ ነበር። ስሚ እኔ ነኝ የወለድኩሽ፣ እኔ ነኝ እናትሽ። እችን ሴት ተመልከቺ እናቴ ብለሽ መጥራት አቆሚ። እሷ ግን እኔን እንደ ቤት ሰራተኛ ነው የምታየኝ። ለምሮ ዝም የምትይው? ስራ ነበር እማዬ አትምጫ ታዲያ ለምን ትመጫለሽ? በቃ እቤት ተቀመጪ እስኪ ቤተሰቡ ይህን ነገር እስኪ ለምደው ትንሽ ጊዜ እንስጣቸው። ምንድነው ችግር ስላልነበር አልቀመጥም ደብሮኛል መንቀሳቀስ አለብኝ። በቃ የፈለኩትን ነገር ማየት አለብኝ ገባሽ አይደለ? ከዚህ በኋላ ይድሯ ጀሚሌ የለችም እንደፈለኩ አደርጋለሁ። እቺ ሴት ከዚህ በኋላ አልፈራትም። ስሚ እኔ አሁን እዚህ ጋር አማች ነኝ ገባሽ አይደለ? በጨረሻ አርፌ አልቀመጥም ስትል ነበረ። እማዬ እንደዛ አይደለም ይኸውልሽ ስሚ የዚህ ቤት ህግ እያወቅሽው በቃ ነስሪን እንድታረጉሉ ነገር ንገሪያት ከፈለግሽ አንቺ ቤት ቆይ ስትራ ነበረ። ጀሚሌ አይሆንም እያለች ነበረ። በሌላ በኩል አቴሽ እየመጣን ያለው ወደ ቢሮ ኦማር ኦካል እየጮኸበት ነበረ። ምን አገባችሁ ሜሌክን ሄዳችሁ ነጻ ልታውጡት የሞከራችሁ ሲሉ ነበረ። ድንገት አቴሽ መጣና እንዴት ናችሁ ወንድሜ ችግር አለ ሲሉ ነበረ። አያቴ ጠርቶኝ ነው ቡራል የትላንትናውን ጉዳይ ላይ አያቴ ነገረው እንደዛ ነው እያለ ነበረ። ከዛ አቴሽ ግራ ገብቶት ኦማርን ሲመለከተው ሽጉጥ ደቀንክበታ ጭንቅላቱ ላይ ብሎ ጠየቀው። አቴሽ ጭንቅላቱን ነቀነቀ። አንበሳ ጎበዝ ለዚህ ነው ስምን አቴሽ ያልኩት። እሳቱ ባለለኖሩ ይከፋኝ ነበር በእውነት ተስፋ ትቁረጥ እያለው ነበር። ሄዶ ወንበሩ ላይ ይቀመጣል። እናውራ እስኪ እያሉ ነበር። አያቴ እኔ ግን እንዳንተ
አይደለሁም። እንደው እኔን ካንተ ጋር ባታወዳድረኝ ደስ ይለኛል። ማለቴ ለሜሊክ ሞት ተጠያቂ ነኝ አይደለሁም እያሉ ነበረ። እኔ ተጠያቂ ነኝ? ስማ ተመልከት፣ እኔ የእሱ ልጅ እንደሚመታው ሜሊክ በምን አውቃለሁ? እናንተ ቀደም ብላችሁ አነግሩኝም ነበር እንዴ? ብታውቁ ኖሮ እኔ ሜሊክ ድራሹን አጠፋው ነበረ፣ ወደ ውጭ ሀገር ልከው ነበረ፣ መሞት አይጠበቅበትም ነበረ። እናንተ እብዶች ናችሁ። ተመልከቷም እንደተፈጠረ ሜሊክና ቦራ መጀመሪያ መጣላታችሁ መናገር ነበረባችሁ ለእኔ እያላቸው ነበረ። ዝም ብለው ያዳምጡት። አላቴሽ ግን እየተቃወመ ነበረ። ከዚህ በኋላ ያቮራል የሚባል እብድ በዚህ ቢሮ በኩል አይገባም ሲል ነበር። እባክህ ዝም በል እባክህ፣ ሁሉም ነገር አንተ በፈለከው መንገድ ይሆናል እንዴ? ሲጀመር ከቮራል ጋር የነበረኝ የቢዝነስ ስምምነት ተቋርጧል። አሁን እዚህ ጋር ባዴ ብቻ ናት የቀረችው። እንደገናኛ መክሰር አንፈልግም፣ ገባ? ባዴ ሰብ ሰራተኛ ናት፣ እዚህ ትመጣለች እያሉ ነበረ። እንደዚህ እያሉ ለሁለት ሲጨቃጨቁ ድንገት ኦካን እያመመው ነበረ። ይህን ጊዜ የተሰጠውን መድኃኒት ቀስ ብሎ እያወጣ ነበረ። ባክዳችሁ እያለ እዚህ ጋር ኦማር አቴሽ ላይ ይጮህበታል። ሁለቱም መጨቃጨቅ ባይለኛው መከራከር ጀመሩ። ከዛ ኦማር እኔ እኮ ለእናንተ ብዬ ነው እንስማማ፣ ከዚህ ቀደም ባልከኝ ነገር ተስማምቻለሁ፣ አሁንም ከኔ ጋር መስማማት አለባችሁ እያላቸው ነበር። ከተቀመጠበት ተነሳ። ከቮራል ጋር ድጋሚ እንዳትሳፈጡ እባካችሁ፣ ከዚህ ሰው ራቁ ብሎ አቴሽን አስጠንቅቆት ይወጣል። በላ በኩል ያማን እየሮጠ ነው ያለው። እየሮጠ ፌሬ ወደምትማርበት ቦታ እየመጣ ነበረ። ፌሬ አንዳንድ የጨርቅ አሰፋፍ እንዲሁም የመሳሰሉትን ነገሮች እየተማረች ነው። አርት ነው የምትማረው። ከዛ በኋላ በቀጥታ ያማን እዚህ ጋር እየሮጠ ወደ እሷ እየመጣ ነበረ። እዚህ ጋር ፌሬ ከጓደኛዋ ዛል ጋር አብራ እየሰራች እያወራች ነበረ። እንዴት አቴሽ ጋብቻውን ጥያቄ እንዳቀረበ ነግራት አለች። እዚህ ጋር ዛል በእውነት የአቴሽን አቋም ወድጀዋለሁ፣ ወንድ ልጅ እንደዚህ ቆፍጠን ሲል ነው የሚያምርበት እያለቻት ነው። እንዴ እያሉ አብረው ነገሮችን ማስተካከል ቀጥሎ ድንገት ያማን በሩን በርግዶ ገባ። ወንድሜ እባክህ ከዚህ ውጣ ትሏለች አስተማሪዋ። እሱ ግን መውሰድ አለብኝ እሷን፣ ፌሪያውን ነው መሄድ አለብን፣ ቶሎ በይ እያለ ነበር። የት ነው የምንሄደው እያለችው ነበረ። አንተ ነገሮች እንዳይበላሹ ገና ከሆኑ ተው ይቅርብ ከኔ ጋር አለችው። አስተማሪዋ ፖሊስ ጠራለሁ እያለችው ነበረ። ለምን ፕሬዚደንቱን አጠሩት ይላል ያማን። እዚህ ጋር እኔ ውጭ አናግርሻለሁ ብሏት ወጣ። በጸባይ ነው እያለ ነበረ። አስተማሪዋ ፌሬን ችግር አለ እንዴ ብላ ስጠይቃት ችግር የለም አንድ ጊዜ ግን ሄጄ ነገሮችን አስተካክዬ መምጣት አለብኝ ብላ በፍጥነት እሷን ብትሆን እየወጣች ነው። ያማን በላይኛው መማሪያ ክፍል ሆኖ እየጠበቃት ነበር ያለው። በሩን ከፍታ ገባች። እውነት ነው በይ ንገሪኝ፣ እውነት ነው እያላን ነበር። ምን ለማወቅ ፈልገ ነው እያለችው ነበረ። ወንድሜ ከአንድ ወር በፊት ነበር እዚህ ደረሰው፣ በድብቅ ስትገናኙ ነበር፣ እውነት ነው ብሎ ጠየቃት። ከዛ በኋላ እዚህ ጋር እሷ ዝም ስትል ፌሬውን ነገር በይ በእናትሽ ሲሆን ነገር በይ ብሎ ያገኘውን ነገር እየወረወረ እውነት ነው እያለችው ነበር። ጮሃ ምንድን ያረግሽው ፌሬ? እኔና አንቺ ላይ ምንድን ያረግሽው? ምንድነው? እንዴት እንደዚህ እሳት ውስጥ ከችኛለሽ ፌሬ? እንዴት ምን ጨካኝ ነሽ እያለ ነበር። በጥፊ ልመታ ውስጥ እጇን እያዘ ነበረ። ምንድነው አላማሽ ፌሬ? ይሄ አንቺ አይደለሽም። እንደዚህ አይነቷን ፌሬ እኔ አላውቅም። በእውነት አፍሬያለሁ በቃ ፌሬ ምንድነው የምታስብ? ቆይ እኔ ያልገባኝ ነገር እያለ ነበር። ፍጠጥ ብላ ትመለከተዋለች። ተወኝ በቃ እያለችው ነበረ። የት ነው የምትሄጂው እያለ ነበረ። በሩን ቆልፈው አሁን መሄድ የለም እንደሞት ነው እንደምትፈልጊው? ቆይ አንቺ የዛ ላይ ረግመሽኝ እኮ ነበረ ከአሊያና ጋር ተፋቅሬያለሁ ምናምን ነገር ስልሽ መቼም ደስተኛ አትሆንም ምናምን ብለሽኝ ነበር፣ ማገጥክብኝ ብለሽኝ ነበረ። ታዲያ ይህ ሁሉ ነገር ለእይታ ነበረ ለታይታ ነበረ ከልብሽ አልነበረም እያለ ነበር። አላውቅም አትሽ ግን ሊያገባኝ ይፈልጋል። እኔም እሺ አልኩት፣ ተቀበልኩት ስትል ነበር። ዝም በይ ብሎ በእጁ መስታወቱን እየሰበሩ ነበር። እጁ እዚህ ጋር እየደማ ነበረ። አውቀሽ ነው ይላታል። እዚህ ጋር ሴቶቹ መጥተው ፌሬ በሩን ክፈችው ይላታል። ለእሷ እንኳን በጣም ፈሩላት። ከዛም በኋላ ትቷት እየወጣ ነበር። እሱ ሴቶች ሲገቡ እዚህ ጋር ዛል ፌሬን እያቀፈቻት ነው። ከዛ ፌሬ እያለቀሰች ነበረ። በሌላ በኩል አሊያናና ጉልፈም ሆነው የዚች የከተማ አስተዳደሩን ሚስት አገኘዋት። ቤት መታለች። አሊያና ቤተሰቦችሽ እነማን ናቸው? ከየት ቤተሰብ ነው የመጣሽው ብላ እዚህ ጋር የአስተዳደሩ ሚስት ጠየቀች። ከጅምሩ አሊያና እንደዚህ ጠየቅ ልጠይቅ እንደምትችል ጉልፈም ታውቃለች። መልስ አዘጋጅቶ ነበረ። ከዛ እዚህ ጋር ጉልፈም ቀደመች። ቤተሰቦቿን አታውቂያቸውም? ከዚህ አይደለም የመጡት። አሊያና በጣም የቆንጆ የጥሩ ቤተሰብ ልጅ ናት። አንካራ ውስጥ ነበር የሚገኙት። አባቷን በልጅነቷ ነበር ያጣቸው። እንደገና ደግሞ እናቷን ቅርብ ጊዜ በመኪና አደጋ ነበር ያጣችው ታለች። ነስሪን እዚህ ጋር ምግብ እያቀራረበች ነበር። ስትሰማ ደነገጠች። ወይኔ ወይዘሮ አሊያና ለተፈጠሩ ነገር በጣም አዝናለሁ ስትል ነበረ እዚህ ጋር የአስተዳደሩ ሚስት። ለዚህ ነው ሰርግ ያላዘጋጀ ነው ማለት ልጆቹ በሚፈልጉ መንገድ አደረግንና አንዳንድ የቅርብ ሰዎችን ብቻ ጠርተን እያለች እዚህ ጋር ጉልፈም ነገሮች በዝግ እንደተካሄዱ ተናገረች። ታዲያ እንዴት ነው አንካራ የት ነበርሽ? ነገሮችን እየለመድሽ ነው እያለች ነበር። አሊያና እንዲህ ነው ብለ መናገር አትችልም። ድንገት የመጣችው ጉልፈም ናት። ጉልፈም ዝንጥ ብላ መጣች። ሰላም ወይዘሮ ካሌ ብላ እየመጣች ነበር። ልጨብጣት እጇን ዘረጋች። ጉልፈም ተናደደች። አሊያናም ደነገጠች። የአስተዳደሩ ሚስት የማይታሰብ ነገር አረገች። እዚህ ጋር ጉልፈም ልጨብጣት ቀኝ እጇን እንደዘረጋች የአስተዳደሩ ሚስት ይኸው ብላ ሻዩን ሰጠቻት። እየጠጣች የነበረውን አመሰግናለሁ፣ ተጨማሪ ሻይ አልፈልግም ልሄድ ስለሆነ አለቻት። ጉልፈም ተሳቀቀች። ከዛ ዞር ብላ እየተመለከተችው የራሷን ልጅ አሊያናን ነበር። አሊያና ሻይ ድጋሚ ቀድቼ ላምጣልሽ ስላት አልፈልግም ይበቃኛል ስትል ነበረ። ጀሚሌ ቆሌዋ ተገፈፈ። ጀሚሌ ደነገጠች። ብርጭቆ እንደያዘች እንባ የተናነቃት እየወጣች ነበረ። አንቀጠቀጣት ሁሉ። ነስሪን ደግሞ እዛው ቀርታ ነበረ። በቃ ነስሪን ችግር የለም አሁን ለጊዜው ይበቃናል፣ ስንፈልግሽ ትመጫለሽ ብላ እዚህ ጋር እንድትሄድ እያረገቻት ነበር ጉልፈም ነስሪን። ከዛ ነስሪን ሽብላ ስትወጣ በአንድ በኩል ጀሚሌ ኪችን መታ እየተርበተበተች ነበረ። እየተርበተበተች ያለችው ደግሞ ቅድም በሆነው ነገር ነው። ነስሪን መጣች። እንዴ ጀሚሌ ምን እየሆነ ነው ያለው? ቅድም ምን ብላ ነው የተናገረችው? እንዴ ምንድነው የአሊያና ሴት ልጅሽ ያለችው? እናትና አባቷ
አባቷ እንደሞቱ በአደጋ ምክንያት እናቷ ቅርብ ጊዜ እንደሞተች ስትናገር ነበረ። በቁምሽ ቀበረችሽ ስትል ነበር። ዝም በይ ትላታለች ጀሚሌ እያለቀሰች ነበረ። አሊያና ከጓደኛዋ ጋር እያወራች ነው። ጨንቋታል። እንግዲህ ሁሉን ነገር ለአያቱ ከነገረው ሁሉም ነገር ያበቃል። በቃ ከአትሽ ጋር ማልገባ ግን ያማን እልህ ውስጥ ገብቷል። ይህን ነገር ሊያረገው ይችላል ብዬ አስባለሁ እያለች ነበር። ሀዛል አትፍሪ እያለች ነበረ። ሀዛል የአትሽን እንደዚህ ውሳኔ ቁርጥ ማድረግ በጣም ወደዋለች። ከዛም በኋላ አሁን አበረታታት። ሁለቱም ይለያያሉ። በሌላ በኩል አሊያናና ጉልፈም ተቀምጠዋል። እዚህ ጋር ጉልፈም አሊያናን እንደዚህ መሆን የለበትም ነበር፣ ነገር ግን ሰው እስኪለምዶ እንዲህ ነው መሆን ያለበት ታታለች። ጀሚል ድንገት መጣችና ጉልፈም ደግሞ ይህን ስታይ እኔ ከዚህ ሴት ጋር ማውራት አልፈልግም ብላ ትሄዳለች። አሊያናና እናቷ ብቻ ቀሩ። ጀሚሌና አሊያና ብቻ እማዬ በእናትሽ እናውራ እያለች ነበር። እናወራለን ወደሽ ነው ስትራ ነበረ። ይህን ጊዜ አሊያና ጀሚሌን እሺ በቃ ወደ ክፍላችን እንሂድ፣ ወደ ክፍል እንሂድ እና እናውራ፣ እዚያ እንጫጫ ትላታለች። ወደ ሌላ ክፍል ሲገቡ እንዴት እንድትሸመጥኛለሽ፣ እንዴት እናቴ እና አባቴ ሞተዋል ብለሽ ትናገሪያለሽ እያለች ነበረ። እማዬ አፍርብሻለሁ፣ ስለማፍርብሽ እኮ ነው። የሰራተኛ ልጅ ናት እንድባል አልፈልግም። የሰራተኛ ልጅ ነኝ ካልኩኝ ሁሉም ይሸመቀቅብኛል። ተመልከቺ እኔ ምን ያንሰኛል ስትራ ነበረ። ጀሚሌ ተናደደች። ጭንቅላቷን እየመታች ጭንቅላትሽን አሰሩ እንጂ አንቺ ተመልከቺ፣ እኔ ላንቺ ብዬ ጎንበስ ቀና ብዬ ላንቺ ደስታ ሰነሽት ይፈርጣለሁ፣ አንቺ ምን አረግሽ ትላ ነበረ። ምን አረግሽ አንቺ ራስሽ እማዬ? አንቺ ሁሉ ጊዜ የራስሽን ጥቅም ነው የምታየው። መጀመሪያ ያማን ያፈቅረኛል፣ ይወደኛል፣ እኔ ሲያኝ ይርበተበታል፣ ጉልበቱ ይከደዋል፣ በእኔ ፍቅር ተማርኳል ብዬ ስነግርሽ አላመንሽኝም ነበረ። ነገር ግን እሱ ልክ የጋብቻ ጥያቄ ሲያቀርበልኝ ልታብጂ ደረሽ፣ ደነገጥሽ፣ ገረመሽ፣ ያን ያመንሽኝ፣ ሌላ ምን አረግሽልኝ ስትራን ነበረ። ከኋላ ሆና ብዙ ነገሮችን ያቀነባበረችው ጀሚሌ ይህ ከሴት ልጇ ሲናገራት እጅግ በጣም ከባድ እየሆነባን ነበረ። ዝም በይ ትላታለች። አሊያና ተገዳደረቻት። አሊያና አላቅልሽም አታቂልኝም እያለቻን ነበረ። ከዚህ በኋላ እሷን እናቴ ብለሽ መጥራት ትችያለሽ ስለነበረ ማያ አታካብጂው፣ እያካበድሽ ነው በቃ እያለቻ ነው። ጀሚሌ ተሳቃ ትወጣለች። አሊያና እየጮች ነው። አሊያና ያማን በራሱ ፍቃድ ወዷት እንዳገባት እየመሰላን ነው። በሌላ በኩል አትሽ አሁን ፌሪ ያለችበት ቦታ መጣ። ከዚህ በኋላ ስለሚሆነው ሁሉም ነገር አንድ ባንድ ይነግራታል። በተለይ ደግሞ የጀሚሌን ነገር ቀስ በቀስ እያወቀ ሲመጣ ጀሚሌ እንዴት ፌሪን ስትገዳደራት እንደኖረች ሲያቅ በጣም እየተናደደ ነበረ። ቀስ ብዬ ግን የወደፊት ሚስቴ እንደምትሆኚ ከቤተሰቤ ጋር አስተዋውቅሻለሁ እያላን ነበረ። በሌላ በኩል ጀሚሌ ማታ ላይ ራት እያቀራረበች ነው። ለአሊያናም ራት እያቀረበችላት መልካም ራት ስትላት አመሰግናለሁ ትላለች። አሊያናና ጀሚሌ እናትና ልጅ አይመስሉም። እዚህ ጋር ጀሚሌ ምግብ እያስቀመጠችና እያስተካከለች ከዚህ በኋላ ምግብ ብቻ ብታበስሪ ጥሩ ነው፣ ጠረጴዛ ላይ መተሽ ማቀራረብ አያስፈልግም እያላት ኦማር እዚህ ጋር አያታቸው ይናገራል። የልጅሽ እዚህ ሆና ይሄን ማየት አልፈልግም እያለ ነበረ። እሺ ችግር የለም አቶ ኦማር፣ ነገር ግን እኔ ተመችቶኛል፣ ችግር የለም ምግብ ባቀራረበ። ዛሬ ያለና እዚህ ጠረጴዛ ላይ ትቀመጣለች፣ ነገር ደግሞ ፌሪ እዚህ ጠረጴዛ ላይ መቀመጧ ስለማይቀር አለች። ሚስጥር ወጣ። ጉልፈም ደነገጠች። ለሁለቱም ልጆቼ ምግብ ባቀራረበ ችግር የለብኝም ስትነበር አልገባኝም ይቅርታ። ደግሞ ምን ማለት ነው ፌሪ እዚህ ለምን እዚህ መታ ጠረጴዛ ላይ የምትቀመጠው ምን ማለት ነው ስትነበር አትሽ ወይኔ በጣም ይቅርታ አለች። እዚህ ጋር ጀሚሌ ትናንትና እኮ ያው ሲነጋገሩ እኮ ስሰማ እኮ እየሰማሽ መስሎኝ ነበር አለቻት። በዚህ ሰዓት ላይ ፌሪ እና አትሽ ሊጋቡ እንደቀረቡ ተናገረች። እዚህ ጋር ኦማር መሄድ ትችያለሽ እያላን ነበረ። እዚህ ጋር ጀሚሌ እሺ ብላ ትሄዳለች። ጉልፈም አበደች። ጉልፈም አይሆንም ብላ ከተቀመጠችበት ልትነሳ ነው። በአንድ በኩል እዚህ ጋር አሊያና ብትሆን እኔና ፌሪ እዚህ ቤት ልንኖር ነው የሚገርም ነው ስትነበር ዝም በይ እባክሽ እየተባለች ነበረ። ጉልፈም ተናዳ ዝም በይ አለቻት። ትሄዳለች። አትሽ እየተከተላን ነበረ። ከዛ በኋላ እዚህ ጋር እነ ያማን ቀሩ። እናንተ ግን ጭንቅላት የላችሁም ልበል? ተመልከት እስኪ አንተ እችን ይዘመታ አገባት ምንም ሳንቀበል ይህን ሁሉ ነገር፣ እኔ ግን ለአትሽ ብዬ ፍላጎቱን እቀበላለሁ ሲል ነበረ። ኦማር ጮኸና ከዛም በኋላ ያማን እንግዲህ ምን ይደረጋል ብሎ ከተቀመጠበት ተነስቶ ይሄዳል። ኦካንም ከተቀመጠበት ተነስቶ ሲከተለው ተከተለው ጭራ እያለ ሲሳደብ ነበረ። እንደዚህ ኦካን እየተከተለው እዚህ ጋር የቀረችው አሊያና ብቻ ናት። አሊያና በፌሪ ትቀናባታለች። ይህን ስሰማ በጣም ደነገጠች። ኦካን በአንድ በኩል ያማንን እየተከተለው ችግር እንዳፈጠር እያሉ ነበር። ስማ አንተ ሁሉ ነገር እንዳይወጣብህ ፈርተህ ነው አይደለ? አይወጣብህም፣ ችግር የለም እኔ ምንም አላመጣም፣ እመነኝ ኦካን እመነኝ እያለው ነበረ። ከዛ ያማን እንዲህ ተናግሮ ይሄዳል። ኦካን ግን በጣም እየፈራን ያለው በአንድ በኩል አሁን ጉልፈም ከበዳት። አቴሽን እኔ እኮ ወዳለሁ ከሁሉም ልጆች ያስበልጬ ነው የምወድህ፣ እንዴት ሄደ የሰራተኛ ልጅ ልታገባ ትቃረባለህ እያለችው ነበረ። እንደዚህ በጣም የምወድህ አንተ ከሁሉም ልጆች ያስበልጬ ነው ብላ እያለቀሰች ስትለምነው ድንገት ያማን መጥቶ ሲሰማ ነበረ። ያማን ይህንን እየሰማ ድንገት ጉልፈም አየችው። ያው ያማን ስትለው ችግር የለም ገብቶኛል እያለ ይሄዳል። ጉልፈም ሁለት ኪሳራ ገጠማት። ቁጭ ብላ እያለቀሰች ነበረ። ፌሪ ባንድ በኩል ማታ መኝታ ክፍሏ ናት። አንዳንድ ነገሮችን እያደረገች በትልቁ ቤት ውስጥ ምን እየተከናወነ እንዳለ አታውቅም። አሁንም ቢሆን የያማን ፍቅር አለቀቃትም። ያማን ይናፍቃታል። በነገሮች አለመመጣጠን ያቀዱት ነገር ባይሰምርላቸውም እያለቀሰች ታስበዋለች። በተለይ ደግሞ በመስኮት እየገባ እያጠናች እያለ ሰርፕራይዝ ያደረጋት እነዚህን የማይረሱ ትዝታዎችና አጋጣሚዎች እያስታወሰች ነበረ። እንቅልፏን ልትታገል እየሞከረች ያለችው
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክ እና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።